ጨረቃን መክፈል ተአምር ሰርተዋል። ይሄን የሰራ ነብይ ያለው የመጽሐፍ ቅዱስ ላይ የለም። ኢየሱስ ክርስቶስም ይህን ተአምር አልሰራም። ይታሻለ ሌላ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም ሰባትን ሰማያት አድርገው መሄዳቸው ይታሻል። ተአምር ብሎ ማለት ከሰው ልማድ ወጣ ያለ ከሰው ሕግና ስርዓት ወጣ ያለ ስራ ነው። ሰው ተነስቶ ወደ ሰባት ሰማያት ሊያደርግ ይችላል ወይ? ላ አይችልም። ነቢይ ይህን ካደረገ ከሰው አንጻር ተአምር ተደርጎ ይወሰዳል። ሰባትን ሰማያት አድርገው ይሄዳ አለ ወይ ከነቢያት? ላ የለም በፍጹም። ነቢ ሰለላሁ ዐለይሂ ወሰለም ከሰባት ሰማያት በላይ ሁሉ አድርገው ይሄደዋል። ሌላው ሁሉም ነቢያት ሲያስተምር ጊዜ ስለ ጀነት በትምህርት ደረጃ ብቻ ነው። ገነት የምትባል ሀገር አለች እያለ ነቢይ ሰለላሁ ዐለይሂ ወሰለም ሲቀሩ እርሳቸው ምን ብለው ነው የሚያስተምሩት? እኔ ራሴ ገነትን አይቻታለሁ ብለው ለሚና ያ ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰዎች ውሃ በተጠሙ ጊዜ ወደ የሚያደርጉበት ውሃ ባጡ ጊዜ በጣም በርካታ ህዝቦች ከጣቶቻቸው መካከል እንደዚህ ውሃ እንዲፈልቅላቸው አድርገዋል። ይህን ተአምር ያዩ የተቋደሱ አካሎች ራሳቸው የአይን እማኞች መስክረዋል። ቡኻሪና ሙስሊም ላይ ይገኛል። ፈነበዐ ልማእ ሚን ተሕቲ አሳቢዒሂ ከጣቶቻቸው መካከል ውሃ ሲፈልቅ ተመለከትን አሉ። እያችሁ በዚያ ሁላችንም ውዱ አደረግን ጨረስን አሉ። አያችሁ። ሌላ ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰው የምትበቃን ምግብ ለብዙ ህዝብ እንዲበረክት የማድረግን ተአምር ሰርተዋል። ከዕለታት አንድ ቀን ሰሓቦች የኸይበር ጦርነት ጊዜ የአሕዛብ ጦርነት ጊዜ የዛኔ ጉድጓድ እየቆፈሩ ነበር። ከንደቅ የመካ ከሃዲያኖች ከ10 ሺህ በላይ የሚሆኑ የቁረይሽ ከሃዲያኖች እንዳለ ተሰባስበው ሙስሊሞች ደግሞ የዛኔ ውስን ናቸው። ወደ 300 የሚጠጉ ናቸው። 3 ሺህ የሚጠጉ ናቸው። ከእነዚያ መካከል ሙናፊቆች የመዲናዎች ነበሩ። እነሱም የተወሰኑ ተመለሱ። እንደ አጠቃላይ ጉድጓድ ለመቆፈር ነቢ ሰለላሁ ዐለይሂ ወሰለም ወሰኑ፣ በሰልማን አልፋሪሲ ማማከር ምክንያት። ከዚያ በኋላ ያንን እየሰሩ እያለ በጣም ደክሟቸዋል። ወደ 1500 ወደ 1400 እና 500 አካባቢ የሚሆኑ ሰሃቦች በጣም የተራቡበት ሁኔታ ነበር። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተርበው አንድ ሰሃባ ተመለከተ። ራሱ ይናገራል። ሐዲስ ራሱ ነው የዘገበው። የሚገርማቸው መራባቸውን በተመለከትኩኝ ጊዜ ወደ ቤት ሂጄ ለምን ምግብ አላመጣላቸውም ብዬ ቤት ሄድኩኝ አለ። ቤት ሄደና ሚስቱን ጠየቃት። የሚበላለው ወይ ሲላት ምንም ነገር የለም አለችው። እንደው የአላህ መልእክተኛ ተርበው ተመልክቼ አላስቻለኝም እና ነው ለእርሳቸው መሰጣቸው ነው ብሎ ጠየቀ። ምንም የለም አለችው። ነገር ግን ቤት ውስጥ ትንሽዬ ዱቄት አለች። ያችን ጋግራትና ቂጣ ምናምን ሰርቼ እንደሰጣቸው ከፈለክ፣ እንዲሁም ደግሞ ትንሽዬ ግልገል አለች ፍየል፣ ያችን አርደን ስጋ ሰርተን እንድንወስድላቸው ከፈለክ እሺ አለችው። እንዲሁም ዱቄትን አብኪዋ አላት። አቦካቸው ቤቶቻ እስክመጣ ድረስ ለነቢ ሰለላሁ ዐለይሂ ወሰለም ሂጄ እስክነግራቸው ድረስ ጠብቂ አላት። እሺ አለች። እና እሷ አደራ ለብዙ ሰው እንዳትነግር አይበቃምና ከእርሳቸው ከነቢ ሰለላሁ ዐለይሂ ወሰለም ጋር 3-4 ሰዎችን ብቻ ይዘህን አለችው። ቀስ ብለህ በጆሯቸው ንገራቸው፣ በህዝብ እንዳትነግር ለብዙ ሰው ስለማይበቃ። ከዛ በኋላ ሄደ ይሄ ሰሃባ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ተጋለና በጆሯቸው ፈሳረርቱ ይላል መሰተርኳቸው፣ በሚስጥር ነገርኳቸው አለ። አንተ የአላህ መልእክተኛ ወይ ለእርሶና ከእርሶ ጋር 3-4 ለሚሆኑ ሰዎች ግብዣ አዘጋጅቻለሁ፣ ቤት ይምጡ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው አዩሃና ሳሉ፣ ሰዎች ሆይ ኑ ወንድማችን ምግብ አዘጋጅተዋል፣ ቤት እንሂድና እንብላሉ። ሰውዬው ጨነቀው። ሰሃባው አራንቱ የአላህ መልእክተኛ ለዚህ ሁሉ ህዝብ የሚበቃ አይደለም ማለት እኔ ያዘጋጀሁት ለእርሶና ከእርሶ ጋር 3-4 ሰው የምትበቃ ነች። ትንሽዬ ግልገል ነች የታረደችው፣ ዱቄቷም ትንሽ ነች። ለዚህ ሁሉ ህዝብ አይበቃም እኮ አለ። ነቢ ሰለላሁ ዐለይሂ ወሰለም ሂድ እኔ አድርጌ የምልህን አድርግ አሉት። አውጣና አሳይሃለሁ። አንድ ክርስቲያኖች ጠብቅ ልጨርስ። ሂድ እኔ አድርጌ የምልህን ዝም ብለህ አድርግ አሉት። ሂድና ለሚስትህ ነቢይ ሰለላሁ ዐለይሂ ወሰለም መጥተው እስኪባርኩት ድረስ ያቦካሽውን እንዲሁም ደግሞ ስጋውን። ከዛ ሲነግራት ጊዜ ደነገጠች። ቀስ ብለህ ነገር አላልኩህም ነበር ወይ? ለብዙ ሰው እንደማይበቃ ሳውቅ ያልነበር ወይ? እኔማ ነግሬ ነበር አላት። እርሳቸው ናቸው ሰውን ሁሉ ነው ብለው ያዘዙት።
አድርግ ያሉንን ብቻ እናድርግ ብለው ያ ሰው ሰሃባው ተናገረ። ከዚያ እኔ እስክመጣ ድረስ እንዳታወጪ እንዳትጋገሪ፣ እኔ እስክመጣ ድረስ ከድስቱ ላይ ስጋውን እንዳታወጪ ብለዋል ብሎ ተናገረ ሰውየው። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም መጡ። ከመጡ በኋላ ነቢ ሰለላሁ ዐለይሂ ወሰለም ያንን ያዙና ዱዓ አደረጉ፣ ባረኩት። የተቦካውን ልክ እንደሆነ ስጋውንም ያዙና ባረኩት። አሁን እየጋገርሽ አምጪ አሏት። ሴትዮዋ ትጋግራለች፣ ለባልየው ትሰጣለች። ባልየው ለነቢ ሰለላሁ ዐለይሂ ወሰለም ያቀብላል ቂጣውን። ነቢ ሰለላሁ ዐለይሂ ወሰለም ቂጣውን እየተቀበሉ ስጋ እያደረጉ እያንዳንዱ ቂጣ ላይ ለ1400 እና 500 ሰሃቦች ጠገቡ። ወላሂ እየማለ ባለቤቱ ይናገራል። እየማለ ወላሂ ሲመጡ እንደነበረ ነው፣ ሊጡም ሲመጡ እንደነበረ ነው፣ ስጋውም ማለት ምንም አልቀነሰም እንኳን አለ። ሁላችንም ወደ 1400 እና 500 የሚጠጉ ሰሃቦችን በልተን ጠገብን አለ። መጨረሻ ላይ ነቢ ሰለላሁ ዐለይሂ ወሰለም በሉ። ሁሌ ልማዳቸው ምንድን ነው? ከአጠገባቸው ያሉ ህዝቦችን አገልግለው ሲጨርሱ መጨረሻ ነው የሚበሉት እርሳቸው እና ያ ሁሉ ህዝብ እንዲበላ አደረጉ። ምግቡ ራሱ ጭራሽ አልቀነሰምም ነበር አለ። የተቦካውም ሊጥ እንደዛው ነው፣ ስጋውም እንደዛው ነው። ይህን ታዲያ ማድረግ የሚችለው ነቢይ ካልሆነ ማን ሊሆን ይችላል? ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አይነት ተአምራትን ያሳያቸው ነበር። ያን ተአምራት በትርክት መልኩ እንዳይመስላቸው የሚተርኩት ራሳቸው ተአምሩን ያዩና የተቋደሱ ሰዎች ናቸው። እነ ሉቃስ እነ ማርቆስ እስከተባለ እንዲህ ተባለ፣ ኢየሱስ እዚህ ሂዶ እንትን ብሎ ምናምን ነው እንጂ አይተው አይደለም። ክርስቶስ ራሱ አልመረጣቸውም፣ አያውቃቸውም ነበር። ጭራሽ አናምጥተው ከነቢ ሰለላሁ ዐለይሂ ወሰለም ጋር ለማወዳደር ሁሉ ይፈልጋሉ። አያስኬድም። እንደዚህ ሉቃስ ከክርስቶስ ከ12 ደቀ መዝሙር አልነበር። ታሪክ ነው የሚተርከው። ራሱ ተናግሯል። ሉቃስ ወንጌል ምዕራፍ 1 ቁጥር 1 እኔ እንደሰማሁት ልተርክላቸው መልካም ሆኖ ታየኝ አለ። ሰሃቦች ተራኪ ናቸው ወይ? የሆነ የሩቅን ታሪክ ላ አይደለም። እዚያው ተአምራቱን ያዩ የተቋደሱ የበሉ የቀመሱ ናቸው። ገባ? ጭራሽ የሚገናኝ አይደለም። እሱ ሊወዳደርም በራሱ አይቀርብም። ጭራሽ እነ ሉቃስ የዘገቡትን ከነቢ ሰለላሁ ዐለይሂ ወሰለም ተአምራት ማስበለጥ አይደለም፣ የሚወዳደር ራሱ ደረጃ አይደለም። ይገባቸዋል። በሰማው መልኩ ነው ሉቃስ የዘገበው። እነዚህ ሰሃቦች እስከተባለ ላ ሰምተው አይደለም፣ አይተው ነው። አይቶ የዘገባና ሰምቶ የዘገባ አንድ ነው? በፍጹም አይደለም። አይተው ነው እነሱ። ገብታችኋል አይደል? ይህን ማስረጃ ቢፈልግ ካለ ቅድም ማስረጃ ቁጥሩን ስተኛ አልፈው ክርስቲያን ካለ ኮሜንት ላይ ደግመህ ጻፍ፣ ላውጣለን ማለት ነው። እሺ አሜን። ገብተሻል? ሌላ ጥያቄ አለሽ? አይ እዛው ላይ ኢየሱስ ኢሳ ዓለይሂ ሰላም አይነ ስውራን አይናቸው እንደሚገልጹ ሁሉ መሐመድ ግን ስለማይችል አይነ ስውር ሰውዬ ወደ እሱ በመጣ ጊዜ ጀርባውን ሰጥተው ሄዱ የሚል ነገርም ሲናገር ሰማሁት እና ይህ ሀዲስ ከሀዲስ ላይ እንትን እያለ ማለት ነው። እና ስለዚህ ሀዲስ ማብራሪያ እንሰጠኝ ማለት እኔ ሙስሊም ነኝ፣ እስልምና እምነት ተከታይ ነኝ። ግን ያው ብዙ ስለ ሀዲስ ምናምን ብዙ እውቀቱ ስለሌለኝ እና እንደኔም ያሉ በእንደዚህ አይነት ቤት እየሄዱ ልባቸው ትንሽ እንትን የሚል ስላለ በዛው ነቢያችን ሰለላሁ ዐለይሂ ወሰለም ለመሆኑ አይንን አላበሩም ወይ? በደንብ አድርገው አብርተዋል። አይን